እንደ ዘንድሮ መጫወት የለበትም አርሰናል እንደ አምና እየተጫወተ መቀጠል የለበትም የበለጠ አንፕሬዲክታቢሊቲ እንዲመጣ አይገመቴነት ከውጤት ጋር እንዲከተል ከተፈለገ በዚህ ቦታ ላይ በፕሪሚየር ሊግ ላይ የተመሰከረላቸው እንደ ሞርጋን ሮጀርስ ያሉ ተጫዋቾች ይመጡ ዘንድ ግድ ይላል ለዚህ ነው ለሮጀርስ ዝውውር ኤማኑኤል ፐቲ ግፉበት እያለ የሚገኝ ከዚህ በፊትም ስለ ሞርጋን ሮጀርስ ብዙ አውርቻለሁና በዚህ ላብቃ የእርሱን ጉዳይ ግን ፋብሪሲዮ ሮማኖ ደግሞ የሚለው በሌላ በኩል የሮጀርስ ጉዳይ ዝውውሩ ድርድሩ ቀላል አይሆንም ከፍ ያለ ዋጋ የሚያስከፍል ነው ጨከን ማለትን ይጠይቃል ትግስትም ይጠይቃል ዝውውሩ ቢፈጸም እንኳን በመስኮቱ መዘጊያ አካባቢ የመጨረሻዎቹ ሳምንታት ላይ ሊሆን የሚችል አይነት ነው ለምን አስቶን ቪላ ራሱ የቻምፒየንስ ሊግ ተሳታፊ ስለሆነ ተጫዋቹን ይዞ መቀጠል ይፈልጋል አስቶን ቪላ በሚቀጥለው ሲዝን የበለጠ ገቢ የሚያገኝበት ስለሆነ በሞርጋን ሮጀርስ ቢጠቀም ኡናይ ኤምሪ ይመርጣሉ ስለዚህ ሳትቸገር የምትሸጠው ደግሞ ውድ ነው እና ኮንትራቱም ራሱ ዋጋውን እድሜውም ራሱ 23 ዓመቱ ነው ቨርሳታይል ነው አስቡት እና አሁንም ኮንትራት አለው ከአስቶን ቪላ ጋር ዋጋው ውድ ቢሆን አያስገርመንም እና አርሰናል ሞርጋን ሮጀርስን ካስፈረመ ሌላውን የዴክላን ራይስ ክፍያ ይከፍላል ብዬ ነው የምጠብቀው እና ግን ድርድሩ ግን እንዲሁ በቀላል ገመድ ጉተታ ሊሆን ይችላል አስቶን ቪላዎች በቀላሉ እሺ የሚሉ አይመስለኝም አለበለዚያ አርሰናል ጊዜ ለማሳጠር ገንዘቡን አምጥቶ ዳምፕ ማድረግ ይኖርበታል ማለት ነው በዝቅተኛ 80 ሚሊዮን 70 ሚሊዮን አካባቢ ጀምሮ መደራደር አይኖርበትም ማለት ነው እነሱ 120 የሚጠይቁ ከሆነ ወደዛ በተጠጋ ሂሳብ የሚደራደሩ ከሆነ የድርድሩን ሂደት ማሳጠር ይቻላል የአስቶን ቪላንም አንጀት የበለጠ ማራራት ይቻላል አለበለዚያ ግን ይሄን የመሰለ ተጫዋች እነሱም ካጡ የሚያጡት ብዙ እንደሆነ ስለሚያውቁ ድርድሩን ሊያከብዱት ይችላሉ ለዚህ ነው ፋብሪዚዮ ሮማኖ የብሬንደን ሮጀርስ ዝውውር የሞርጋን ሮጀርስ ዝውውር ባይሳካ እንኳን ብራድሊ ባርኮላን አርሰናል በተጣዋቂነት በቤንችነት ይዟል ይላል ለዝውውሩ እና ሮማኖ ይሄንን ሲል ሌኪፕ የተባለው ዕለታዊ የፈረንሳይ ጋዜጣ ደግሞ ባርኮላ መልቀቅ ይፈልጋል ስለዚህ ፒኤስጂ መንገዱ ላይ ቆም የፓሪስ ሰን ጀርመን አቋም ይሄ ነው ይላል ሌኪፕ ትላንትና ባወጣው ዘገባው ላይ እና የኮንትራት እድሳት ድርድሩ ጉዳይ ከጫፍ ሳይደርስ ቆሟል አሁን በኮንትራቱ ላይ የቀረው 2 ዓመት ነው ከዚህ በኋላ ፒኤስጂ 1 ዓመት ከባርኮላ ጋር መቀጠል አይፈልግም ኮንትራቱን እስካላራዘመ ድረስ ለምን የበለጠ ወደ ፍሪ ኤጀንትነት ስለሚጠጋ እና ራሱ ፓሪስ ሰን ጀርመን ከቻምፒየንስ ሊግ ከፍተኛው ተከፋይ ሆኖ ቢወጣም በዚህ ውድድር ዘመን ከፍተኛ ትርፍ የሚያገኝበት ሲዝን ቢሆንም ግን ደግሞ ተጫዋቾችን የፋይናንስ ጉን አክብሮ ደግሞ ማስፈረም ይፈልጋል ራሱን ማጠናከር ይፈልጋል እና ባርኮላም አሁን እዚህ ጋር እንደ ዴድውድ ሊታይ ይችላል ኮንትራት ላይ መስማማት ካልቻለ በዛ ቦታ ላይ ሌሎች ተጫዋቾች አሉ እሱን አስወጥቶ ሌላ ተጫዋች በቦታው በማካተት ራሱን ማጠናከር ይፈልጋልና በጊዜ የሆነ ነገር ይፈልጋል የሆነ ውሳኔ ሌኪፕ የሚለው አሁን ፓሪስ ሰን ጀርመን በባርኮላ በመንገድ ላይ አይቆምበትም በሩን አይዘጋበትም ወደ ፈለገበት መሄድ ይችላል የሚገዛው ክለብ ደግሞ መጥቶ ከፒኤስጂ ጋር መደራደር ይችላል